بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله وبركاته. ودهتوچنا ወንድሞች በዛሬው ትምህርታችን ኢንሻአላህ እንደተለመደው ካሁን በፊት ተከታታይ ያየነው የነበረው የዱዓ ዒባዳ ነው። እንግዲህ ዱዓ ትልቅ ዒባዳ ነው ብለናል። ይሄ ዱዓ በጣም ወሳኝ ነው። ሲላሁል ሙእሚን ነው ተብሏል። በዚህ ዱዓ ላይ እንግዲህ ያላለፈ የለም። አታ ነብዮች እንኳን ቢሆን እንግዲህ ለአላህ የቀረቡ ናቸው። ነገር ግን ብዙ ችግር ይደርስባቸው ነበር። እንደውም አሸዱ الناس بلاء الانبياء ثم الامثل فالامثل ብለዋል ረሱላህ ሰለላሁ ከሁሉም ሰው የበለጠ በላ የሚደርስበት መከራ የሚደርስበት ስቃይ የሚደርስበት ነብዮች ናቸው አሉ። ሱብሃንአላህ ዱንያ هذه دار ابتلاء የፈተና የበላ የችግር የመከራ ዓለም ነች ዱንያ ማለት። ዱንያ በጠቅላላ ዳሩ ከደር ናት። ጡቢዓት አላ ከደር ስትፈጠር ጀምራ ዱንያ የከደር ናት። በቃ ይሄ ከደር ማለት በቃ ሁሉ ጊዜ አትጠራም፣ ሁሉ ጊዜ ችግር አለ። ከዛ ችግር ትልቁን ድርሻ የሚወስዱት ግን ማናቸው አሉ? ነብዮች ናቸው። ለምን يبتلى المرء على قدر دينه على قدر ايمانه። አንድ ሰው የሚፈተነው አሉ እንደ ኢማኑ ትልቅነት ነው አሉ። ኢማኑ በጣም ትልቅ ከሆነ ፈተናውም ተለቅ ያለ ይሆናል ማለት ነው። ለምን ሶብር ያደርጋል፣ በዛ በሶብሩ አላህ ምንዳውን ከፍ ያደርግለታል። እና ነብዮች የመጀመሪያው ትልቁ በዚህ ዓለም ላይ ወይም በዱንያ ላይ የሚፈተኑት ነብዮች ናቸው አሉ። ረሱላህ ሰለላሁ ዐለይሂ ወሰለም ብንወስድ ለምሳሌ ስንት ፈተና ደርሶባቸዋል። ከልጅነታቸው ጀምሮ ወላጆቻቸውን አጥተዋል። ከዛ በኋላ ደግሞ ልጆቻቸውን በህፃንነታቸው ነው አብዛኞቹን የቀበሩት። 7 ልጆች አሏቸው፣ 6ቱን በህይወት ቀብረዋል። ወላጆቻቸው በፊት አጥተዋል። ድህነቱ፣ ስቃዩ፣ የዳዕዋው ውጣ ወረዱ፣ እንግልቱ በጣም ሁሉን ያሳለፉት ምንም አንድ ቀን እንደው ደስ ብሏቸው ወይም ደግሞ ተመችቷቸው የኖሩበት ጊዜ የለም ዱንያ ላይ ማለት ነው። ሱብሃንአላህ ጡቢዓት አላ ከደር ነው። አንተ تريدها سوف من الاقدار። ዱንያ ሁሉ ጊዜ እንደዚህ ናት። እና ነብዮች ሁሉ ጊዜ እንደዚህ አይነት ችግር ሲደርስባቸው ግን ወደ አላህ ነው ተضرعቸው። ሁሉ ጊዜ አላህ ነው የሚለምኑት። እና ኑህ አለይሂ ሰላም ኑህ የተባሉት ታላቁ ነብይ እንግዲህ በጣም ትልቅ ነብይ ናቸው። فلبث في قومه 1000 سنة إلا 50 عاما። ሰዎችን በማስተማር ወገኖቻቸውን በማስተማር እንግዲህ 950 ዓመት የቆዩ ትልቅ ነብይ ናቸው። እንግዲህ ومع ذلك ما آمن من قومه إلا قليل። ይህን ያህል ዓመታት በጣም ብዙ ጊዜ ዳዕዋ አድርገው አስተምረው ያመኑት ግን በጣም ትንሽ ናቸው አለ አላህ። እና በጣም ያንገላቷቸው ነበር፣ ስቃይ ይደርስባቸው ነበር። እና አላህ ነበር ሁሉ ጊዜ አላህ ዘንድ ቅርብ ነበሩ። رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ብለው ዱዓ አደረጉ። رب اغفر لي ولوالدي ጌታዬ ሆይ አሉ اغفر لي ማረኝ፣ ولوالدي ወላጆቼን ማራቸው፣ ولمن دخل بيتي مؤمنا ወደ ቤቴም የገባን ሁሉ ማረው። አማኝ ሆኖ በአንተ አማኝ ሆኖ ወደ ቤት የገባ ወደ እኔ ቤት የገባን ማንኛውም አማኝ ማረው አሉ። ወሊልሙእሚኒን ወልሙእሚናት ይሄ ደግሞ አጠቃላይ ነው። እኔ ቤት የገባ ብቻ አይደለም፣ በጠቅላላ ወደፊት የሚመጡ ካሁን በፊት የነበሩ አማኞችን የወንድም የሴት አማኞችን ሁሉ ማራቸው ብለው ዱዓ አደረጉ። አደረጉት በጠቅላላ አጠቃላይ ያደረጉት ማለት ነው። ይሄን መሆን ያለበት ካሁን በፊት እንዳልነው ለራሳችን ብቻ አንበል፣ ለወንድሞቻችን ዱዓ እናድርግ። በተለይ ለተቸገሩ ወንድሞቻችን በተለያየ ሀገር ችግር የሚደርስባቸው ስቃይ የሚደርስባቸው የሚንገላቱ በፍልስጤም ለምሳሌ በጣም የሚንገላቱ ወንድሞች አሉ። ይሄ ችግር አለ። ስለዚህ ዱዓ እናድርግላቸው ለወንድሞቻችን። ومن قالوا رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ለኔም ለወላጆችም ለወንድም ለሴትም አማኞች ሁሉ አላህ ማረን ብለው ዱዓ አደረጉ። ነብዩላህ ኑህ አለይሂ ሰላም
ዱዓው ሙሳ አለይሂ ሰላም ነብዩላህ ሙሳም እንደዛው ዱዓ ያደርጉ ነበር። አላህን ይማጸኑ ነበር። ብዙ ጊዜ አላህን ለምነውታል፣ አድርጎላቸዋል። ከብዙ ዱዓቸው ረቢ እሽረህ ሊ ሶድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ ረቢ እኒ ዘለምቱ ነፍሲ ፈግፊር ሊ የተለያዩ ዱዓዎችን በማንሳት አላህን ይለምኑ ነበር። ረቢ እሽረህ ሊ ሶድሪ ጌታዬ ሆይ አሉ እሽረህ ሊ ሶድሪ ልቤን አስፋልኝ አሉ። ሸርሐ ሱዱር አለም ነሽረህ ለከ ሶድረክ ሸርሐ ሱዱር ማለት ልብ ሰፊ ይሆናል፣ ለኢማን የተከፈተ ክፍት ይሆናል ማለት ነው። ጨለማ አይሆንም ማለት ነው። ሸርሐ ሱዱር ያለው ሰው ሁሉን ነገር በሰፊ ይመለከታል ማለት ነው። ጠባብ አይሆንም። ረቢ እሽረህ ሊ ሶድሪ በተለይ ነብዮች እንግዲህ ሸርሐ ሱዱር ብዙ ኃላፊነትን ያለባቸው ናቸው። ልባቸው ሰፊ ነው፣ ልበ ሰፊ ይሆናሉ። እኛም እንደዛው ረቢ እሽረህ ሊ ሶድሪ ብለን ዱዓ ማድረግ ልቤን አስፋልኝ፣ ለኸይር ነገር ሁሉ አስፋልኝ፣ እንዳይጠብ ضيق እንዳይሆን። ضيق ይሆናል አንዳንድ ሰው ልቡ ጠባብ ነው የሚሆነው ማለት ነው። ያን አላህ ያስፋልኝ ብሎ ዱዓ ማድረግ። ወየስር ሊ አምሪ ነገሬን ሁሉ ደግሞ አግራልኝ ብለው ዱዓ አደረጉ። አምሪ ነገሬን አግራልኝ፣ የገራ አድርግልኝ ብለው ዱዓ አደረጉ። በሌላ አንቀጽም አላህ እንዲያስቀመጠው ረቢ እኒ ዘለምቱ ነፍሲ ፈግፊር ሊ ብለው ዱዓ አደረጉ። ነብይ ናቸው፣ መልእክተኛ ናቸው። ረቢ ግፊር ሊ ረቢ እኒ ዘለምቱ ነፍሲ ጌታ ሆይ እኔ ራሴን በድያለሁና ፈግፊር ሊ ማረኝ በማለት ዱዓ አደረጉ። ማን? ነብዩላህ ሙሳ አለይሂ ሰላም። እንግዲህ የነብዩላህ ሙሳ ቀሶስ እና ታሪክ እንግዲህ በቁርአን በጣም ብዙም ቦታ የያዘ የእሳቸው ታሪክ ነው። በጣም ትልቅ ስራ የሰሩ ለዲናቸው ሲሉ በጣም ብዙ ስቃዮችን ያሳለፉ ነብይ ናቸው። እንደ ነብዩላህ ኢብራሂም እንግዲህ ብዙ ስቃይ ደርሶባቸዋል። እስከ ነፍሳቸው ለመቃጠል ራሱ ወደ እሳት ጨምረዋቸው ነበር ነብዩላህ ኢብራሂም። ነብዩላህ ሙሳም በዛው በተመሳሳይ እንግዲህ በጣም ብዙ ስቃይ ደርሶባቸዋል። ሚን ፊርዓውን ጧግያ አመፀኛ የሆነው ፊርዓውን ብዙ ስቃይ ደርሶባቸዋል፣ ብዙ አገላቷቸዋል። ከሀገራቸውም ተባረዋል። በፊት አላህ ሳይልካቸው በፊት መልእክተኛ ሆነው ከተላኩ በኋላ ብዙ ስቃይ ደርሶባቸዋል። ወገኖቻቸውን ይዘው ተባረዋል፣ ከአካባቢያቸው ለቀዋል፣ ሂጅራ አድርገዋል። ወገኖቻቸው ማንገላታዋቸዋል በኒ እስራኤሎች እና ረቢ እኒ ዘለምቱ ነፍሲ ያሉ ያ ሆኖ እያለ ግን አላህ ሆይ ራሴን በድያለሁ ፈግፊር ሊ ማረኝ በማለት አላህን ለመኑት። ፈገፈረ ለሁ አላህም እሺ ብሎ ወዲያውኑ ምህረት አደረገላቸው ይላል። ዱዓው ዩሱፍ አለይሂ ሰላም ነብዩላህ ዩሱፍም እንደዛው አላህን ለምነዋል። ነብዩላህ ዩሱፍ እንግዲህ ትልቅ ነብይ ናቸው። እሳቸውም እንግዲህ አላህን ለተለያየ ጉዳይ ለተለያየ ነገር ለምነዋል። እንዲያውም ወደ መጨረሻ ያደረጉት ዱዓ በጣም የሚገርምና ሁላችንም ልናደርገው የሚገባ ትልቅ ዱዓ ነው። እሱም ደግሞ ምንድነው? አኒል ኻቲማ ነው። ሁስነል ኻቲማ ፍጻሜያችን እንዲያምር ከዚህ ዓለም በሞት ስንለይ ጽናት ይዘን በእስላማችን ይዘን እንድንሞት የሚያስተምር ትልቅ ዱዓ ነው። ይህን ዱዓ ሁላችንም እናደርገው ይገባል። ዱዓው ምንድነው? فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلما وألحقني بالصالحين رب قد آتيتني من الملك وعلمتني من تأويل الأحاديث فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلما وألحقني بالصالحين بمالة الدعاء درب كده نبي الله يوسف النبي تاوقوا بقبس عقر وتعم تلك نوسم نبي منبرو الله سلطانم ሰጧቸዋል፣ ነብይነትም ሰጧቸዋል። ወደ መጨረሻ ላይ ግን ምን አሉ? قد آتيتني من الملك ስልጣን ሰጠኝ፣ وعلمتني من تأويل الأحاديث መናም የመፍታትን አቅም እንግዲህ መናም ይፈቱ ነበር። ይሄን ሁሉ አላህ ሰጠኛል አሉ። አንተ ወልይ في الدنيا والآخرة አሉ መጨረሻ فاطر السماوات والأرض የሰማያትና የምድር ፈጣሪ ሆንከው አላህ ሆይ አንተ ወልይ في الدنيا والآخرة በዱንያም በአኺራም ወልዬ አንተ ነህ፣ ረዳቴ አንተ ነህ፣ ካንተ በስተቀር ማንም ረዳቴ የለኝም አሉ። አንተ ወልይ في الدنيا والآخرة
በዱንያም በአኺራም ረዳቴ ትረዳኝ ምትንከባከበኝ አንተ ነህ ተወፈኒ ሙስሊመን አሉ መጨረሻ ላይ ሙስሊም አድርገህ ግደለኝ ተወፈኒ ሙስሊመን ይህን ዱዓ አስበነው እናውቃለን አላህ በእስላም ላይ ግደለን ብለን ዱዓ አድርገን እናውቃለን ይህን ነው ያስተማሩን ተወፈኒ ሙስሊመን ሙስሊም ሆኜ ግደለኝ አሉ ዋልሕቅኒ ብሷሊሒን በደጋግ ባሮች ደግሞ አስጠጋኝ ወደ እነሱ ከነሱ ጨምረኝ ብለው ዱዓ አደረጉ ዋልሕቅኒ ብሷሊሒን ስለዚህ በጣም ወሳኝ ዱዓ ነው አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሕቅኒ ብሷሊሒን የሚለውን ዱዓ ልናደርግ ይገባናል በሶላታችንም ሶላቶችም ሆነ ይህን ዱዓ በማድረግ ኺታማችን እንዲያምር ሁስነል ኻቲማ አላህ እንዲሰጠን ዱዓ ልናደርግ ይገባል ነው ኢንሻአላህ ቀጣዩን በሌላ ደርስ የምንመለስበት ይሆናል ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱሁ